ዕለተ ማክሰኞ ጥር 12 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ አንድነቱን ባበሰረ ማግስት ታላላቅ ድሎችን መቀዳጀቱን አስታወቀም። በጎጃምና ጎንደር ግንባር በተከፈተው በዚህ የማጥቃት ኦፕሬሽን አስደማሚ ድል ተመዝግቧል። በጎንደር ግንባር የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ በአገዛዙ ላይ መብረቃዊ ጥቃት ከፍቷል። በዛሬው ዕለት ጥር 12 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በአርማጭሆ ማሰሮ ደንብ ከባድ የተባለ ትንቅንቅ እየተደረገ መሆኑ ታውቋል። በተመሳሳይ በጎጃም ግንባር ባህር ዳር ዙሪያ ከባድ ትንቅንቅ እየተካሄደ መሆኑ ታውቋል። እስካሁን ባለው መረጃ በውጊያው ዙ 23 መቃጠሉ የተነገረ ሲሆን ያገዛዙ አዋጊ ኮሎኔልም መሸኘቱ ነው የተነገረው። በዝርዝር የምትሰሙት ይሆናል። የኢትዮጵያው አገዛዝ ከአሜሪካ ጋር አስደንጋጭ የተባለ ስምምነት መፈራረሙ ተነገረም። አገዛዙ በቅርቡ ከአሜሪካ ጋር የተፈራረመው ይህ ሰነድ የኢትዮጵያውያንን የግል የጤና መረጃ ለአሜሪካ መንግስት አሳልፎ መስጠትን እንደሚያካትት ይፋ ሆኗል። እስካሁን ኢትዮጵያን ጨምሮ 14 የአፍሪካ ሀገራት ስምምነቱን ከአሜሪካ ጋር የፈረሙ ቢሆንም ቀድመው ከፈረሙት ሀገራት መካከል የሆነችው ኬንያ በከፍተኛ የሀገሪቱ ፍርድ ቤት በኩል የዜጎቼን መረጃ አሳልፍ ያልሰጥም በሚል ይህንን ስምምነት ማገዷ ታውቋል። ከኛ ጋር ከቆያችሁ ዝርዝሩን የምትሰሙት ይሆናል። በትግራይ ክልል ከፍተኛ ወታደራዊ አመራር የሆኑት ሌተናንት ጀነራል ብርሃነ ነጋሽ በተለምዶ ወዲህ መድህን በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎችን በከፍተኛ ሁኔታ መተቸታቸው ተሰማ። ጀነራሉ ወይን በተሰኘው የህወሓት ሚዲያ ላይ በሰጡት ቃለ ምልልስ እንደገለጹት በትግራይ የሚገኙ ተቃዋሚ ፓርቲዎች የጠራ ፖለቲካዊ ዓላማም ሆነ ህዝባዊ መሰረት የሌላቸው ናቸው፣ እንዲሁም በክልሉ የሚንቀሳቀሱት የጠላት ተላላኪ ሆነው ነው ሲሉ ወንጅለዋል። በዝርዝር ይደመጣል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኖቤል ሽልማት ባለማግኘታቸው ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ እንደሌለባቸው ተናገሩ። ትራምፕ ለኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶሬ በላኩት መልእክት ሽልማቱን ላለማግኘታቸው ሀገሪቱን ተጠያቂ አድርገዋል። በዝርዝር እንመለከተዋለን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች የምትሰሙ ይሆናል። በየቀኑና በየሰዓታቱ ልዩነት የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን ቀጥሉ። መልካም ቆይታም። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተባብሶ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተና ፋኖ አንድ ከሆነ በኋላም ታላላቅ ድሎች እየተመዘገቡ መሆናቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ በዛሬው ዕለት በጎንደርና በጎጃም ግንባር የተጠናከረ ማጥቃት መክፈቱ ታውቋል። በጎንደር ግንባር በላይ ዘለቀ እዝ በአገዛዙ ጦር ላይ መብረቃዊ ጥቃት መክፈቱን ያስታወቀ ሲሆን በዛሬው ዕለት ጥር 12 2018 ዓ.ም ከጠዋቱ 12 ሰዓት ላይ በማዕከላዊ አርማጭሆ ማሰሮ ደንብ የኮሩ ልዩ ዘመቻና የተከዜ ክፍለ ጦር በጥምረት በወሰዱት እርምጃ በአገዛዙ ጦር ላይ ከፍተኛ ኪሳራ ደርሷል ነው የተባለው። በዚህ መብረቃዊ ጥቃት ያገዛዙ የ92ኛና 78ኛ ክፍለ ጦር ሁለት ሬጅመንቶች ሙሉ በሙሉ በሚባል ደረጃ በፋኖ ተደምስሰዋል። ሽመል በር በተባለ ቦታ ላይ በተደረገ የጨበጣ ውጊያ ብቻ በአገዛዙ በኩል ከ70 በላይ ሰራዊት የወደቀበት ሲሆን ከ40 በላይ የሚሆነው ቁስለኛ ሆኗል ተብሏል። ለጊዜው ስማቸው ያልታወቁ ያገዛዙ ከፍተኛ አመራሮችም መመታታቸው ተነግሯል። በፋኖ ምት የተበሳጨው ያገዛዙ ሰራዊት የተለመደ የበቀል እርምጃውን አርሶ አደሮች ላይ አወራርዷል። ሀገር ሰላም ብለው ቤታቸው የተቀመጡ ሁለት አርሶ አደሮች በግፍ የተገደሉ መሆናቸው ሲነገር ቤቶቻቸውን በከባድ መሳሪያ መቃጠላቸው ታውቋል። በተመሳሳይ በባህር ዳር ዙሪያ ከባድ ውጊያ እየተካሄደ መሆኑ ተነግሯል። በውጊያው ዙ 23 መቃጠሉ የተነገረ ሲሆን ያገዛዙ አዋጊ ኮሎኔልም ተሸኝቷል ተብሏል። በፋኖ አንድነት ጉዳይ የተደሰተው የባህር ዳር ህዝብ ደስታውን የመሪዎቹን ስም በአደባባይ በመጥራትና ርችት በመተኮስ መግለጹ ይታወሳል። በትናንትናው ዕለት በባህር ዳር ከተማ ታቦት በሚሸኝበት ወቅት ወጣቱ በቡድን እየሆነ በልዩ ሁኔታ የአርበኛ ዘመነ ካሴን ስም እንዲሁም የፋኖን ስም እያነሳ ሲጨፍር ታይቷል። ያገዛዙ አድማ ብተናና ፖሊስም ሲቪልና ሬንጀር እየለበሰ ጭፈራውን ለማስቆም ቢሞክርም አልተቻለም። ፋኖ ከአንድነቱ ማግስት ለመጨረሻው የማጥቃት ኦፕሬሽን በተጠንቀቅ ላይ እንደሚገኝም አስታውቋል።
በትግራይ ክልል ከፍተኛ ወታደራዊ አመራር የሆኑት ሌተናንት ጀነራል ብርሃነ ነጋሽ በተለምዶ ወዲ መህዲን በክልሉ የሚንቀሳቀሱ ተቋሚ ፓርቲዎችን በከፍተኛ ሁኔታ መተቸታቸው ተሰማ። ጀነራሉ ወይን በተሰኘው የህወሓት ሚዲያ ላይ በሰጡት ቃለ ምልልስ እንደገለጹት በትግራይ የሚገኙ ተቋሚ ፓርቲዎች የጠራ ፖለቲካዊ ዓላማም ሆነ ህዝባዊ መሰረት የሌላቸው ናቸው ሲሉ ተደምጠዋል። አክለውም እነዚህ ፓርቲዎች በክልሉ የሚንቀሳቀሱት የጠላት ተላላኪ ሆነው ነው ሲሉ ወንጅለዋል። ሌተናንት ጀነራል ብርሃነ ንግግራቸውን በማጠናከር ተቃዋሚ ፓርቲዎችን ከለማዳ እንስሳት ጋር አመሳስለዋቸዋል። ጀነራሉ በሰጡት ምሳሌ አንበሳ ስጋ የሚሰጠውን ሰው እንደሚለምድ ሁሉ እነዚህ ተቃዋሚዎችም የጠላትን በጀት የለመዱና ትግራይን የሚጎዳ ተልዕኮ ያነገቡ ለማዳ እንስሳት ናቸው ሲሉ ጠንካራ ትችት ሰንዝረዋል። ጄኔራሉ በንግግራቸው የትግራይ ህዝብ ከህወሓት ውጪ ሌላ አማራጭ ፓርቲ የመምረጥ ፍላጎት እንደሌለው ገልጸዋል። ከህወሓት የተሻለ ፕሮግራም ይዞ የሚመጣ ተቃዋሚ ስለሌለ ህዝባችን ከህወሓት ጋር ሊቆም ይገባል ሲሉም ጥሪያቸውን አቀርበዋል። የኢትዮጵያው አገዛዝ ከአሜሪካ ጋር አስደንጋጭ የተባለ ስምምነት መፈራረሙ ተነገረም። በቅርቡ የተፈረመው ሰነድ የኢትዮጵያውያንን የግል የጤና መረጃ ለአሜሪካ መንግስት አሳልፎ መስጠትን እንደሚያካትት ይፋ ሆኗል። ታህሳስ 15 ቀን 2018 ዓ.ም በሁሉም መንግስታዊ የሚዲያ ተቋማት ተደጋግሞ የተላለፈ አንድ መረጃ ነበር። እሱም ኢትዮጵያና አሜሪካ የ1 ቢሊዮን ዶላር የጤና ትብብር መፈራረማቸው ነበር። በዚህ ዘገባ ላይ እንደተገለጸው ለ5 ዓመት የሚቆየው በዚህ ስምምነት አሜሪካ እስከ 1 ቢሊዮን ዶላር የምትመድብ ሲሆን ኢትዮጵያ ደግሞ ከሀገር ውስጥ ሀብት 450 ሚሊዮን ዶላር እንደምትሸፍን በገንዘብ ሚኒስትሩ አቶ አህመድ ሽዴ ተነግሯል። የገንዘብ ሚኒስትሩ አቶ አህመድ ሽዴ የመግባቢያ ስምምነቱን በሁለቱ መንግስታት መካከል ያለውን መተማመን የሚያሳይ ፖለቲካዊና ኢኮኖሚያዊ ምልክት መሆኑን ቢገልጹም አሁን እየወጡ ያሉ መረጃዎች ስምምነቱ የሀገራትን የመረጃ ሉዓላዊነት የሚቃረን እንዲሁም ፈራሚ ሀገራት የዜጎቻቸውን የጤና መረጃዎች ለአሜሪካ አሳልፈው እንዲሰጡ የሚያስገድድ መሆኑን እየጠቆሙ ይገኛሉ። እስካሁን ኢትዮጵያን ጨምሮ 14 የአፍሪካ ሀገራት ስምምነቱን ከአሜሪካ ጋር የፈረሙ ሲሆን ቀድመው ፈርመው ከነበሩ ሀገራት መካከል አንዷ የነበረችው ኬንያ የሀገሪቱ ከፍተኛ ፍርድ ቤት ውሉ የዜጎችን መረጃ አሳልፎ ይሰጣል በሚል ማገዱ ታውቋል። እነዚህ ሀገራት የፈረሙት አሜሪካ የዛሬ 4 ወር ገደማ ይፋ ያደረገችውን አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ የተባለውን ስትራቴጂ መሆኑን አንድ ስም አይጠቀስ ያሉ የኢትዮጵያ የጤና ዘርፍ ላይ አመራር የሆኑ ግለሰብ ለሚዲያችን ተናግረዋል። አሁን ላይ አሜሪካ የጤና ትብብር ስምምነቶችን ከሌሎች ሀገራት ጋር ስትፈጽም ዋና ዓላማዋ ሌሎች ሀገራትን መርዳት በሚል ይሁን እንጂ ዋና ዓላማው ግን በሽታዎች ወደ አሜሪካ እንዳይገቡ ለመከላከል የሚል ነው የሚሉት ኃላፊው፣ ይህም እንደ ኢትዮጵያ ያሉ ተቀባይ ሀገራት ሁለተኛ እንጂ ዋና ተረጂ ወይም ተጠቃሚ ተደርገው እንደማይወሰዱ ያስረዳሉ። ስምምነቱ የግለሰቦችን ዳታ ለአሜሪካ ተቋማት አሳልፎ ከመስጠት ጀምሮ ወረርሽኞች ሲከሰቱ በጥቂት ሰዓታት ውስጥ ለአሜሪካ ማሳወቅና ናሙናዎችን መላክን ያካትታል። ይህም የጤና መረጃዎችን በሌላ ሀገር ቁጥጥር ስር መዋል ብቻ ሳይሆን ለወረርሽኙ መድኃኒት ሲሰሩ እነሱ በመረጡት ዋጋ መልሰው እንዲሸጡልን ይዳርገናል ብለዋል። እኚህ ኃላፊ አክለውም ይህ አካሄድ እንደ ቻይናና የአውሮፓ ሀገራት ያሉ የአሜሪካ ተቀናቃኞችን በጤናው ዘርፍ ለመግታትና የአሜሪካ የመድኃኒት አምራች ኩባንያዎችን ተጠቃሚ ለማድረግ ያሰበ መሆኑን ጠቁመዋል። ኬንያ ውስጥ ይህ አካሄድ ያሰጋል ያሉ ዜጎች ጉዳዩን ወደ ፍርድ ቤት ወስደው ቢያስቆሙትም እንደ ኢትዮጵያ ባሉ ደካማ የፍትህ ተቋማት ባሉባቸው ሀገራት ጉዳዩ አሳሳቢ እንደሆነ እየተጠቆመ ይገኛል። በስምምነቱ መሰረት የዜጎች የበሽታ አይነት፣ የኤችአይቪ መያዝ ወይም አለመያዝ፣ የቲቢ በሽታ ታሪክ ዝርዝር፣ የክትባት ሪከርድ ወዘተ ለአሜሪካ መንግስት ተላልፎ እንደሚሰጥ ሚዲያችን የተመለከታቸው መረጃዎች ያሳያሉ። የአሜሪካ መንግስት በበኩሉ ስምምነቱ የፈራሚ ሀገራትን የጤና መረጃ ስርዓትን በማሳደግ እንደ ኤችአይቪ፣ ቲቪ፣ ወባ፣ ፖሊዮና ተላላፊ በሽታዎችን ቀድሞ ለመከላከል እንደሚያግዝ ይገልጻል። ጀስቲስ ፎር ሄልዝ የተባለ አንድ የኬንያ ተቋም መሪ የሆኑት አላን ማሌቼ የተባሉ ግለሰብ ሁኔታውን ሲያስረዱ የጤና መረጃ የስትራቴጂክ ጥቅም ያለው የህዝብ ሀብት ነው። ይህ ሀብት እንዴት መመራት አለበት የሚለው የአሁኑ ውሳኔ ለመጪው በርካታ ዓመታት አፍሪካ በጉዳዩ ዙሪያ ሊኖራ
ሊኖራት ወይም ልታጣው የምትችለውን ይህን ሀብት ይመለከታል ብለዋል። በበርካታ ሀገራት ያሉ መንግስታዊ ያልሆኑ ተቋማት፣ የጤና ተመራማሪዎችና የፍትህ አካላት አሜሪካ ከሰሞኑ የፈጸመቻቸው ስምምነቶች ላይ ጥያቄ ማንሳት የቀጠሉ ሲሆን የአፍሪካ መንግስታት የውጭ ስምምነቶችን ሲፈጽሙ በህግ አውጭ አካላትና በህዝብ ዘንድ ተቀባይነት ሳያገኙ መፈረም ለመጪዎቹ በርካታ ዓመታት ችግር ይዞ እንደሚመጣ እያሳሰቡ ይገኛሉ። በኢትዮጵያ በኩል ስምምነቱ ሲፈረም ይህ የዜጎችን መረጃ ማጋራት ጉዳይ ያልተነሳ ቢሆንም ሲዴቭ የተባለው የሳይንስ ድረገጽ የኢትዮጵያ ስምምነትም የአሜሪካ ፈርስት ግሎባል ሄልዝ ስትራቴጂ መሆኑን አረጋግጧል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በወልቃይት ጠገዴና ሁመራ አስተዳደራዊ አከላለል ጉዳይ ከፕሪቶሪያው የግጭት ማቆም ስምምነት ወሰንና ዓላማ ውጭ ነው አለ። የዞኑ አስተዳደር ስለ ወልቃይት ጠገዴና ሁመራ ታሪካዊ አስተዳደራዊ አከላለልና የማንነት ጥያቄ ዙሪያ አዲስ ባሰራጨው የጽሑፍ ማብራሪያ ፌዴራል መንግስቱና ህወሓት የፕሪቶሪያውን የግጭት ማቆም ስምምነት የተፈራረሙት ግጭት ለማቆምና ለተያያዥ ሂደቶች ብቻ ነው ብሏል። የዞኑ አስተዳደር የፌዴራል ተቋማት ዞኑ በአማራ ክልል መዋቅር ስር የሚገኝ መሆኑን አውቀው መንቀሳቀስ ይገባቸዋል ብሏል። ከጦርነቱ ወዲህ ያለው የአካባቢው አከላለል ከ1983 ዓ.ም በፊት ከነበረውም ሆነ አሁን ካለው ፌዴራላዊ አወቃቀር ጋር የተጣጣመ ነው ያለው የዞኑ አስተዳደር ይህንን እውነታ መገንዘብ በኢትዮጵያ ዘላቂ ሰላምና መረጋጋት ለማስፈን ለሚደረግ ገንቢ ንግግር አስፈላጊ መሆኑን ጠቅሷል። ይህ በእንዲህ እንዳለ ግን ህወሓት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት በሁመራ ያደረጉት ጉብኝትና ከጉብኝቱ በኋላ የሰጡት መግለጫ ከጦርነቱ ጀምሮ በአካባቢው የሚፈጸመውን የዘር ማጥፋት ወንጀል ከግምት ውስጥ አላስገባም ሲል ወቅሷል። የአካባቢውን ተፈናቃዮች ደህንነታቸውን ባስጠበቀ ሁኔታ የመመለስ ጉዳይ በሁለቱም ወገኖች ቅንጅትና እውቅና የሚካሄድ መሆን እንዳለበት የጠቀሰው ህወሓት አምባሳደሩ በኢትዮጵያ መንግስት መሪነት ተፈናቃዮችን የመመለስ ሂደትን አሜሪካ እንደምትደግፍ መናገራቸው ከፕሪቶሪያው ስምምነት ውጪ ነው በማለት አዲስ ባስተላለፈው መልእክት ተቃውሞውን አሰምተዋል። ህወሓት አምባሳደር ማሲንጋ ምዕራብ ትግራይ የሚለውን የአካባቢውን ስያሜ በንግግራቸውና መግለጫቸው አለመጠቀማቸው ትክክል አይደለም በማለትም ጭምር ነው የተቸው። ህወሓት አያይዞም ሁመራ በምዕራብ ትግራይ የምትገኝ ከተማ መሆኗ ይታወቅልኝ ሲል ነው መግለጫውን ያሰማው። የአሜሪካው ፕሬዝደንት ዶናልድ ትራምፕ የኖቤል ሽልማት ባለማግኘታቸው ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ እንደሌለባቸው ተናገሩ። ባለፈው የአውሮፓውያን ዓመት የጠበቁትን የኖቤል የሰላም ሽልማት ያላገኙት የአሜሪካው ፕሬዝደንት ዶናልድ ትራምፕ ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ አለብኝ የሚል ስሜት እንደሌላቸው ተናግረዋል። ትራምፕ ለኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶሬ በላኩት መልእክት ሽልማቱን ላለማግኘታቸው ሀገሪቱን ተጠያቂ አድርገዋል። ጠቅላይ ሚኒስትር ስቶሬ በበኩላቸው ለትራምፕ በሰጡት ምላሽ የኖቤል ሽልማቱን የሚሰጠው ራሱን የቻለ ኮሚቴ እንጂ የኖርዌይ መንግስት እንዳልሆነ አስረድተዋል። ባለፈው ጥቅምት ላይ የተካሄደውን የ2025 የኖቤል ሽልማት በሰላም ዘርፍ ያሸነፉት የቬንዙዌላዋ የተቃዋሚ መሪ ማሪያ ኮሪና ማቻዶ ናቸው። በተጨማሪም ትራምፕ በዚህ መልእክታቸው አሜሪካ የዴንማርክ ግዛት በሆነችው ከፊል ራስ ገዟ ግሪንላንድ ላይ ሙሉና አጠቃላይ ቁጥጥር እንደሚያስፈልጋት ተናግረዋል። ግዛቲቱን ለመቆጣጠር ኃይል የመጠቀም እቅድ ያላቸው እንደሆነ ሲጠየቁ ግን አስተያየት የለኝም የሚል ምላሽ ሰጥተዋል። የኔቶ አባል የሆነችው ዴንማርክ የአሜሪካ የመከላከያ ተጣማሪና ከፍተኛ ተጽዕኖ ያላት ሀገር ነች። የኔቶ አባላት አንዳቸው ላይ ውጫዊ ጥቃት በሚደርስባቸው ጊዜ መተባበር ላይ የተመሰረተ መርህን ይከተላሉ። ጥምረቱ በአውሮፓውያኑ 1949 ከተመሰረተ ጀምሮ አንዱ አባል በሌላው ላይ ጥቃት ሰንዝሮ አያውቅም። ዴንማርክ አሜሪካ በግሪንላንድ ላይ ወታደራዊ እርምጃ የምትወስድ ከሆነ የኔቶ መጨረሻ እንደሚሆን አስጠንቅቃለች። አንዳንድ የአውሮፓ ሀገራትም ለዴንማርክ ድጋፋቸውን ለመግለጽ ባለፈው ሳምንት ጥቂት ወታደሮችን ወደ ግሪንላንድ ልከዋል። ይህ የአውሮፓውያን ሀገራት ምርታዊ እርምጃ ያልጣማቸው ትራምፕ የግሪንላንድን ወደ አሜሪካ መጠቅለል በሚቃወሙ 8 የኔቶ አጋሮች ላይ የ10 በመቶ ታሪፍ እንደሚጥሉ ዝተዋል። ከመጪው የካቲት ወር ጀምሮ ተግባራዊ የሚያደርጉትን ታሪፍ ሰኔ ላይ ወደ 25 በመቶ እንደሚያሳድጉትም ዝተዋል። የኖርዌይ ጠቅላይ ሚኒስትር በራሳቸውና በፊንላንድ ፕሬዝደንት አሌክሳንደር ስተብስም ወደ ትራምፕ መልእክት
መልእክት የላኩት ይህ ውጥረት በተካረረበት ወቅት ነው። ሁለቱ የአውሮፓ መሪዎች ሁላችንም ይህንን ለማብረድና ለማርገብ መስራት አለብን፣ አብረን መቆም ባለብን በዚህ ጊዜ በዙሪያችን ብዙ ነገር እየተፈጠረ ነው ብለዋል። ትራምፕ ለዚህ በሰጡት ምላሽ ከ8 በላይ ጦርነቶችን አስቁሜ ሀገራችሁ የኖቤል የሰላም ሽልማት ላለመስጠት በመወሰኗ ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም። ምንም እንኳን ሰላም ሁሌም ትልቅ ቦታ የሚይዝ ቢሆንም አሁን ለአሜሪካ የሚበጀውንና ተገቢውን ነገር አስባለሁ ሲሉ ጽፈዋል። ዴንማርክ ግሪንላንድን ከሩሲያ ወይም ከቻይና መከላከል እንደማትችል የተናገሩት ፕሬዝደንቱ ዴንማርክ ለምን የግሪንላንድ ባለቤትነት መብት ሊኖራት ቻለ? ምንም አይነት የጽሑፍ ሰነድ የለም። ከ100 ዓመታት በፊት ጀልባ እዛ ስላረፈ ብቻ ነው፣ የእኛም እዚያው ጀልባዎች ነበሩን ሲሉ ጠይቀዋል። ኔቶ ከምስረታው ጀምሮ ማንም ሰው ካደረገበት በላይ አድርጌያለሁ። አሁን ኔቶ ለአሜሪካ አንድ ነገር ማድረግ አለበት ብለዋል። ግሪንላንድ በእኛ ሙሉ ቁጥጥር ስር እስካልሆነች ድረስ የዓለም ደህንነት አይጠበቅም በማለትም አቋማቸውን ገልጸዋል። አነስተኛ የህዝብ ቁጥርና ከፍተኛ ሀብት ያላት የአርክቲክ ደሴቷ ግሪንላንድ የሚሳኤል ጥቃትን አስቀድሞ ለማስጠንቀቅና በቀጠናው የሚያልፉ መርከቦችን ለመከታተል አመቺ ስፍራ ናት። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር የግሪንላንድ የወደፊት ዕጣ ፈንታን የተመለከተ ማንኛውም ውሳኔ የሚተላለፈው በግሪንላንድ ህዝብና በዴንማርክ ኪንግደም ብቻ እንደሆነ ሰኞ ዕለት ተናግረዋል። አሜሪካ ልትጥል የዛተችውን ታሪፍም ስህተት ሲሉ ገልጸውታል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች ሰበር ዜናዎች ድጋሚ እንገናኛለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።